ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁ? ዛሬ ቤታችሁን እስኪ ዲዛይኑን አሳየን፣ እስኪ ስንት ብርስ ፈጀ ሁሉን ለማስጨረስ እያላችሁ ለምትጠይቁን እና በሐይቅ የቤት ግዥ እንዴት ነው ውድ ነው ርካሽ እያላችሁ ብዙዎች ትጠይቁናላችሁ እና ይሄን ጥያቄ በአንድ ላይ ለመመለስ ነው የመጣነው። እና በመጀመሪያ የቤታችን ዲዛይን እንደምታዩት ሰርቪስ ናት ይቺ ማለት ነው። ሰርቪስ አድርገን የሰራናት እና በምታዩት መልኩ ከላይ ከውጭ ዲዛይኗን በእንትን ያሰራናት በፍሬም ከዛ እንደምታዩት እንግዲህ ከውጭ እንደዚህ ይመስላል ዲዛይኑ ማለት ነው። ከውጭ የተሰራበት ዲዛይን እና በምታዩት መልኩ በዚህ ነው የተሰራው። እና የቤት እንዴት ነው ምናምን እያላችሁ ለምትጠይቁን ምሪት እስከ 1.3 እስከ 1.5 ድረስ አለ ምሪት ማለት ነው። ከዛም በታች አለ እስከ 7 ወጣ ወዳለ ምናምን ይገኛል። እንደገና ህገ ወጥ ከሆነ ህገ ወጥ ለራሱ 1 ነጥብ ምናምን አካባቢ ነው። እና ብዙዎች በጣም በተደጋጋሚ እየጠየቃችሁ ስለሆነ ነው የእናንተን እንትን እና ይችን ቤት እየሰራናት በቢያንስ ትንሽ ከሁለት ዓመት በላይ ይሆናታል እና ከሁለት ዓመት በላይ ይሆናታል። እና ስንት ብር ፈጀች ይህን ሁሉም ከመጀመሪያው እስከ መጨረሻው ስንት ብር ፈጀች ብትሉኝ ስንት ብር የፈጀች ይመስላችኋል? ይቺ ቤት በጣም ብዙ ነገር ውስጧ ጅብሰም ነው የተሰራችው። ውስጧንም ቆይ አንዴ ላሳያችሁ። እና እንደምታዩት የውጭ ዲዛይን ይህን ይመስላል ማለት ነው። እና እንደዚህ ማሰራት የምትፈልጉ ሐይቅ ያላችሁ ማለት ነው እኛ በራሳችን እናሰራላችኋለን። ስልካችንን እናስቀምጣላችኋለን ወይም 0990005099 ቴሌግራም ሆነ በኢሞ አዋሩን ችግር የለውም እኛ እናሰራላችኋለን። እና እንደምታዩት በዚህ መልኩ ጅብሰሟም እንደምታዩት በዚህ መልኩ ነው የተሰራችው ማለት ነው። አሪፍ አድርገው ከላይ በእንትን ነው በፕላስቲክ ነው ያስደረግነው ማለት ነው። እና ውስጡ ጅብሰም አድርገን ከላይ በፕላስቲክ ነው ከላይ ጅብሰም አይደለም ማለት ነው። ከላይ ማለት ነው ኮርኒሱ ጅብሰም አይደለም ፕላስቲክ ነው ማለት ነው። ኑሮ ወጭ ለመቀነስ ማለት ነው። እና በምታዩት ቤቷ በጣም ታምራለች። ያው አሁን ቀለሟ ስላልተቀባ ነው እና በጣም የምታምር ቤት ናት ማለት ነው። እና ደግሞ ወደ ውጭ እንሄድና ደግሞ ውጭን ከላይ ከታይ ማዕዘኑን ሁሉንም ላሳያችሁና ሁሉን ነገር እነግራችኋለሁ ማለት ነው። እና በምታዩት መልኩ ትንሽ እዚህ ውጭ ላይ ኮተት ስለበዛብኝ ነው ወደታችን ማላሳያችሁ፣ ያስጠላል። ለዛ ነውና በጣም ኮተት በዝቶበታል። በርሜል ውሃ ምናምን ስለምንቸገር እና ውሃ ምናምን ሞልተንበት ነው በርሜሉ ማለት ነው። እና በምታዩት መልኩ እንግዲህ በዚህ አይነት ነው የተሰራችው። በጣም የውጭ ዲዛይን በጣም ብዙ ሰው የሚወድላት ናት ማለት ነው። በጣም ታምራለች የውጭ ዲዛይን ከላይ ከበረንዳ ያሰራናት ማለት ነው። እና በምታዩት መልኩ ማዕዘኗ በቃ እንትን ናት፣ በቃ ሰርቪስ ናት ማለት ነው። 3 ክላስ ቤት ናት፣ ሰርቪስ ናት። እና ስንት ብር የፈጀች ይመስላችኋል? ይችን ትመስላለች ቤቷ። በጣም የምታምር ናት። በጣም ታምራለች። የምር ከምነግራችሁ በላይ በጣም ታምራለች። ከነ ቦታው ከነ ሁሉ ቢያንስ በጣም ቆይቷል ቦታው ከተገዛ። ቦታውን የገዛ ነው 100 ምናምን ሺህ ብር ነው፣ 150 ሺህ ብር ይሁን እንደዛ አካባቢ። አሁን ያው እዚህ የማይባል ነው በቃ ስላችሁ በጣም ላይ ነው ማለት ነው ቦታው ብቻ ማለት ነው። እንደምታዩት እንግዲህ አሁን ይችን ትመስላለች ቤቷ ማለት ነው። እና ይችን ስንት ብር ፈጀባት መሰላችሁ? ለጅብሰም ብቻ ጅብሰሙን የውጭንም የኮርኒሱንም ሁሉንም ለማሰራት 500 ሺህ ብር ጨርሰናል ማለት ነው። እንደገና ደግሞ ሁሉን ማለት ነው ከነ ግርፉ ምናምን በቃ 500 ሺህ ብር ፈይቷል። ጅብሰሙ ሁሉም ኮርኒሱ በረንዳው ምናምን ሁሉ ወጩ ማለት ነው። እና ደግሞ የእንጨቱ ምናምን ደግሞ 400 ሺህ ብር ፈይቷል። ስንት ሺህ ብር ተሰርቶ አለቀ ማለት ነው? 900 ሺህ ብር ማለት ነው። እንደምታዩት እንግዲህ እቺ ቤት በ900 ሺህ ብር ነው እንደዚህ ፋፍሽ ተደርጋ የተሰራችው ማለት ነው። አሁን ያው ትንሽ ቆይት ስላለች ነው ቢያንስ 2 ዓመት ብያችኋለሁ ከተሰራች። እና በዚች መልኩ በ900 ሺህ ብር ፏ አድርገን ሰርተናታል። ያው ትንሽኛም ያው ትንሽ ሁሉን ነገር ከበርበድ አድርገናታል። ምክንያቱም በደንብ መሰራት ስላለበት ከታች በእንትን ያስያዝነው ማለት ነው። እንዳይነቃነቅ የሐይቅ መሬት ይንሸራተታልና ከታች እንትን ምንድነው የሚባለው ይሄ በፌሮ ተይዟል ማለት ነው። ወደታች እንዳይወርድ ማለት ነው ስለሚንሸራተት አፈሩ። እና እኛን ማሰራት እንድናሰራላችሁ የምትፈልጉ ካላችሁ እኛው ራሳችን ልክ እንደዚህ እንደ ቤት ፈሽ አድርገን ከወጭ ቀንሰን እናሰራላችኋለን። ያው እና ይችን ቤት እንደዚህ በዚች መልኩ በ900 ሺህ ብር ነው ሁሉ ነገር በቃ ከሙሉ ወጯ ያለቀው ማለት ነው። አመሰግናለሁ።